قد جست مباحثات أسفرت عن من منطلق اهتمام مصر بترسيخ التعاون الاستراتيجي مع إريتريا في شتى የግብፁ ከኤርትራ ጋራ በተለያዩ የስትራቴጂክ እንቅስቃሴ ጋራ ተያይዞ በሚያደርጉት ጉዞ المجالات وإرساء إشارات በተለያዩ ጉዳዮች ላይ كمستدامة بين البلدين استقبل الرئيس عبد الفتاح السيسي በሁሉም ጉዳዮች ላይ ከኤርትራው መሪ ጋር ከኤርትራው ሀገር ጋር በአጠቃላይ ግብጽ ትሰራለች جانبان على تعزيز العلاقات بين البلدين وكذا حتى إنجاز مشروع الاستقلال الوطني الإريتري وبعد التحرير ساهمت مصر في وخاصة في ضوء أهمية منطقة القرن الإفريقي ودور إريتريا በተለይ ለግብጽ የአፍሪካ ቀንድ አካባቢ ያሉ ሀገሮች በጣም ወሳኝ ከመሆናቸው አኳያ ኤርትራ ደግሞ ልዩ ቦታ አላት لها وما لذلك من انعكاسات على أمن البحر الأحمر ይህም የግብጽ ዋና ዓላማው በኤርትራ ላይ አንደኛ የቀይ ባህር በርን የደህንነት ለማረጋገጥ እና ልክ እንደ ምንድነው የሚባለው እንደ ሐሪስ መርማ ይሉታል በአረብኛው የበረኛ ማለት ነው ጠባቂ ቀይ ባህር ላይ ምንም ነገር ግብጽ የማትፈልገው ነገር እንዳይደረግ ማለት منطقة باب المندب ምንድነው እንትን እየተቆራረጠ ያለ ነው የሚመስለኝ ዞሮ እንግዲህ ሪስታርት አድርገውና ይሄ በጣም ዋናው የምፈልገው ነጥብ ይሄ ነው ደብን አካባቢ ترتبط مصر بعلاقات ጉዳዮች ላይ ከኤርትራው መሪ ጋር ከኤርትራው ሀገር ጋር በአጠቃላይ ግብጽ ትሰራለች جانبان على تعزيز العلاقات بين البلدين وكذا حتى إنجاز مشروع الاستقلال الوطني الإريتري وبعد التحرير ساهمت مصر في وخاصة في ضوء أهمية منطقة القرن الإفريقي ودور إريتريا በተለይ ለግብጽ የአፍሪካ ቀንድ አካባቢ ያሉ ሀገሮች በጣም ወሳኝ ከመሆናቸው አኳያ ኤርትራ ደግሞ ልዩ ቦታ አላት لها وما لذلك من انعكاسات على أمن البحر الأحمر ይህም የግብጽ ዋና ዓላማው በኤርትራ ላይ አንደኛ የቀይ ባህር በርን የደህንነት ለማረጋገጥ እና ልክ እንደ ምንድነው የሚባለው እንደ ሐሪስ መርማ ይሉታል በአረብኛው የበረኛ ማለት ነው ጠባቂ ቀይ ባህር ላይ ምንም ነገር ግብጽ የማትፈልገው ነገር እንዳይደረግ ማለት منطقة باب المندب እና በተለይ ደግሞ ባበል መንደብን አካባቢ ترتبط مصر بعلاقات تاريخية مع إريتريا ግብጽ ከኤርትራ ጋራ በታሪክ ነው የተሳሰሩት ካለን በኋላ وكان لمصر الدور الأكبر في تأييد الثورة الإريترية የግብፁ መንግስት የኤርትራን ነጻነት ይለዋል በማስገኘት ረገድ በጣም ትልቁን ድርሻ የሚወስድ ሀገር ነው ስለዚህ ግብጽ የማስገንጠል የሀገር አንድነት የማያሳስባት ሀገር መሆኗን ራሳቸው በዚህ አይነት መልኩ ይመሰክራሉ ማለት ነው مصر لا تهتم لا لوحدة الوطن مثل ما الآن تدعي أنها يهمها وحدة الصومال ولا وحدة أثيوبيا ولا وحدة أي بلاد من البلدان مثل ليبيا وغيرها بل هي تسعى وكذلك في السودان فهي تسعى لانقسام الآخرين وبل تساعد وتساهم في الانفصاليين حتى يعني يجدوا ضغطا على الآخرين ስለዚህ ልክ ኢትዮጵያ ላይ አሁንም ለመጫን ትልቁ ስራ እንዲሆናቸው ሆን ብለው ኤርትራን ራሳቸው እንዳስቀምጠሏት እዚህ ላይ ይነግሩናል حتى إنجاز مشروع الاستقلال الوطني الإريتري ስለዚህ ኤርትራ ራሷን ችላ እስክትገነጠል ድረስ ሙሉ በሙሉ በአብዛኛው ድርሻ ወስዳ የረዳች የሆነችው ሀገር ይሄ ኦን ላይቭ የሚል የግብጽ አንዱ ቴሌቪዥን وبعد التحرير ساهمت مصر في تكاليف الاستفتاء ሌላው ቀርቶ የኤርትራ ነጻነት ይሻላቸዋል ባርነት የሚለውን ፕሮግራም ሙሉን ገንዘብ የቻለችው ግብጽ ናት ይለናል ሙሉን ተካሊፍ አልኢስቲፍታ ምን ማለት ነው ማንኛውም ወጪ ማለት ይሄንን ስታደርግ ግብጽ እንግዲህ ይሄንን በግልጽ መናገር በጣም ደስ ይላል በግብጽ ቴሌቪዥን እና ይሄንን ራሳቸው ሲመሰክሩልን ደስ ይላል كما كان للدبلوماسية المصرية دور بارز عندما نشأ النزاع بين إريتريا وإثيوبيا فقد سعت مصر سعيا حثيثا في جهود السلام بين البلدين ሌላው ይሄ የቁጭ ነው ወይም የውሸት ነው በኤርትራና በኢትዮጵያ መካከል ደግሞ ጦርነት በተነሳ ጊዜ መካከል ላይ ገቡ ይለናል ግን የገቡበት ሁኔታ በደንብ በኋላ ላይ እንሰማዋለን የገቡበት ሁኔታ ኤርትራን ለማዳን
ምክንያቱም እነ መለስ ዜናዊ በወቅቱ ምናልባትም አስመራ ገብተው ወይም ደግሞ ኤርትራን ሙሉ በሙሉ መቀየር እንዳይችሉ የራሳቸው የሚፈልጉትን ባለስልጣን እንዳያስቀምጡባቸው ነው ለማገላገል የመጡት ኤርትራ እንዳያልቅላት ብለው ለማዳን እንጂ የመጡት ፈጽሞ የኢትዮጵያና የኤርትራ ጦርነት አሳስቧቸው አልነበረም። وحرصت على وحدة الصف الإفريقي انطلاقا من كونها رئيسا لمنظمة الوحدة الإفريقية آنذاك. ሌላው በወቅቱ የአፍሪካ ህብረት ኃላፊ በመሆናቸው ያንን የስልጣን ያንን ቦታ ተጠቅመው የሰሩት ስራ እንደሆነም በዚሁ ይነግሩናል ማለት ነው። ኤርትራን ማገዝም ሆነ የኢስቲፍታ የሚሉትን ወይም ደግሞ ነፃነት ይሻላቸዋል ጦርነት የሚለውን ምርጫ ወይም ነፃነት ይሻላቸዋል ባርነት የሚለውን ምርጫ ኤርትራውያኖቹ እንዲመርጡ በማድረግ ረገድ ሙሉን ፕሮግራም ወጪውን የቻልነው እኛ ነን ይለናል። ይሄ እንግዲህ የግብፁ ራሱ ሚዲያ ነው። للمزيد ينضم الينا على الهواء مباشره الكاتب الصحفي الاستاذ عصام الشيخ نائب رئيس تحرير صحيفه الجمهوريه المتخصص في الشؤون الافريقيه. እንግዲህ በአፍሪካ ጉዳይ የግብፅንም ሌሎችንም ጉዳዮች በመዳሰስ የሚታወቅ አንድ ጋዜጣ ወይ መጽሔት የዛ አምድ አዘጋጅ ሆነ ሰው ዛሬ ተጋብዟል። استاذ عصام اهلا وسهلا بحضرتك. اذا كانت مصر تخطو خطوات واضحه ومفهومه تماما على مدى السنوات الماضيه في الذهاب الى القاره الافريقيه واستعاده هذه الروح مجددا، ግብፅ በአሁኑ ሰዓት ወደ አፍሪካ በጣም እየተጠጋች የአፍሪካ ቀንድ ሀገራትን በሙሉ በእጇ ለመያዝ እየጣረች ነው እና ይህንን በምታደርግበት ሂደቶች ውስጥ تأتي العلاقات المصرية الإريترية في هذه الأثناء بالظرف الإقليمي والظرف الدولي في السياق العام للعلاقات المصرية الإفريقية ولا ثمة خصوصية ما تفرضها بعض متطلبات الواقع؟ የግብፅ በአፍሪካ ላይ የአፍሪካ ቀንድ ሀገራትን ብቻ በመያዝ ላይ ነው የበለጠ ትኩረት እየሰጠች ያለችው ወይስ አሁን ላይ ባሉት የተለያዩ ተለዋዋጭ ሂደቶች የኢትዮጵያ የባህር ጥያቄ ሌሎች በሙሉ እነዚህ ነገሮች ያመጡት የኤርትራን ጉዳይ የበለጠ እንድናስብበት ስለሚያደርገን ነው? في حقيقة الأمر إن الزيارة إن التوجه المصري تجاه القارة الأفريقية في السنوات الأخيرة مع تولي الرئيس عبد الفتاح السيسي በመሰረቱ ወደ አፍሪካ ቀንድ የመግባቱ እና አፍሪካ ቀንድን የመያዙ ፍላጎት በግብፅ በኩል ከአብዱልፈታህ ሲሲ መምጣት በኋላ በደንብ የጨመረ ፍላጎት ነው። مسؤولية البلاد እና ይሄ የሀገራችን ዋና ጉዳይም አድርገን ይዘነዋል። تعكس الفهم العميق للأمن الاستراتيجي المصري للدولة المصرية بأن እና እነዚህ ነገሮች ለደውላ መصرية የግብፅ መንግስት እንደ አንድ ወሳኝ ጉዳይ እና የፕራዮሪቲ ወይም ደግሞ ቅድመ ነገሮቹ አድርጎ ይዞታል። العمق الاستراتيجي المصري أفريقيا ምክንያቱም በአፍሪካ ላይ የግብፅ ጥልቅ ስትራቴጂ ተደርጎ ከተያዙት ጉዳዮች አንዱ ስለሆነ إن هي بوابة أفريقيا إلى العالم وبوابة العالم إلى أفريقيا وبالتالي ምክንያቱም ይሄ አካባቢ ወደ አፍሪካ መግቢያ የዓለም ወደ አፍሪካ መግቢያና ከአፍሪካም ደግሞ ወደ ዓለም መውጫ የሆነ ቦታ በመሆኑ كان تحرك الرئيس عبد الفتاح السيسي منذ توليه المسؤولية في كافة دول القارة الأفريقية. ስለዚህ ነው በአብዱልፈታህ ሲሲ በኩል አፍሪካ ላይ በደንብ የሚርመሰመሰው ወይም ደግሞ በደንብ እንቅስቃሴውን የሚያደርግ በካሬ ከ77,000 ብር ጀምሮ ቅንጡ ይህንን ዘግተናቸዋል። የዓለም መውጫ መግቢያ የሆነውን ነገር ጀስት መደወል ይመስገቡ ነው እያለን ያለውና بالتالي أريتريا بالإضافة إلى أنها جزء من القارة الأفريقية ولكنها تتميز بخصوصية ኤርትራ ደግሞ ከአፍሪካ አንዷ ብትሆንም በአፍሪካ ቀንድ ያለች ሀገር ብትሆን ለእኛ ግን ለየት ያለ ቦታ አላት ይላል። ተተመየዝ ለየት ያለ ቦታ አላት። جديدة العلاقات بين البلدين. فكما أشار التقرير عند حضرتك إن ساهمت كثيرا مصر في استقلال أريتريا የመጀመሪያው ራሳችሁ በመግቢያው ላይ እንዳስቀመጣችሁት ግብፅ ኤርትራን ነፃ በማውጣት ረገድ እና በማስገንጠል ረገድ በደንብ እና በስፋት كثيرا ማለት ብዙን ፓርት የምትወስድ የሆነች ሀገር ናት። اذا هم يساهمون في فصل البلاد ويساعدون الانفصاليين وهم يدعون الان انهم يسعون في وحدة الصومال وهم كاذبون. ስለዚህ በውሸት የሶማሊያን አንድነት እንደሚፈልጉ ቢናገሩ ግን ይሄ ነገሮቻቸው ውሸት እንደሆነ ያሳይባቸዋል። በሊቢያ ላይ ያላቸው እንቅስቃሴ ሌሎችም ሁኔታዎች ውሸት መሆኑን ያጋልጥባቸዋል። دعم جهود الاستقرار فيها وانشاء دولة أريتريا. ስለዚህ ይላል በአጠቃላይ የኤርትራ መገኘት ይላል ኢንሻ ማለት የኤርትራን መገኘት የሰራችው ራሷ ግብፅ ናት። ስለዚህ ይሄ በኤርትራ የሚባል ሀገር እንዲኖር ከሰሩት በብዛት ከሰሩት ሀገሮች አንዷ ናት ይላል። دولة أريتريا تمثل عنق الزجاجة أو المنفذ كان الوحيد للدولة الأثيوبية
ምን ይላል? ይሄ አገላለጽ ነው በጣም ያው ይከፋል፣ ግን ምንም ማድረግ አልቻለም። ምንድነው ይባለው የብርጭቆ ወይም ምንድነው ይባለው የጠርሙስ ቀዳዳ ናት ለኛ ለኢትዮጵያ መውጫ ይላል። ኢትዮጵያን በዚች በጠርሙስ አፍ ወይም በዑኑቅ ይለዋል የጠርሙስ አንገት ሆና ኢትዮጵያን የምትይዝልን ሀገር ናት። ራሳቸው ነው ይሄን አይደለም አልጨመርኩም ቃል ዑኑቅ الزجاجة في المنفذ الى البحر لاثيوبيا ይላል። ደግሞዋል እዚጋ ምናልባት አረብኛ የምትችሉ ወንድሞች እህቶች በደንብ ስሙት። عند حضرتك ان ساهمت كثيرا مصر في استقلال اريتريا ودعم جهود الاستقرار فيها وانشاء دوله اريتريا. ስለዚህ ግብጽ በአጠቃላይ ኤርትራ የምትባል ሀገር እንድትኖር እና እስከ መገንጠል ድረስ እስኪሳካላት ድረስ ግብጽ የሰራች ሀገር ናት ካለ በኋላ دولة اريتريا تمثل عنق الزجاجة او المنفذ كان الوحيد للدولة الاثيوبية. ብቸኛ መወጣጫ ወደ ባህር በር ብቅ የምትልበት የኢትዮጵያ መንገድና የአንድ ምንድነው ይባለው ዙጃጃ ማለት የአንድ ጠርሙስ አንገት ማለት የአንድ ጠርሙስ አንገት እና ኢትዮጵያ ብቻዋን ወይም ብቸኛው ብቅ የምትልበት ቀዳዳ ወይም መንገድ ነበረ። ያንን ደፍነ على البحر الاحمر هي مطلة على البحر الاحمر وبالتالي منطقة القرن الافريقي ملغمة. قبل كده كان في تحرك مصري مع الصومال. ስለዚህ አሁንም ኢትዮጵያ ከመጀመሪያ እንደምታውቁት ይለዋል ከሶማሊያ ጋር የነበረን እንቅስቃሴ አለ፣ አሁን ደግሞ ከኤርትራ ጋር። ስለዚህ በዚህ አይነት መልኩ የኢትዮጵያን ወደ ባህር መውጣት የሚባለው ነገር ልክ እንደ ምንድነው ይባለው እንደ አንድ የጠርሙስ አንገት ውስጥ እንደ መሽለኪያ የነበረውን ፓርት በመድፈን ይዘነዋል ነው። وايضا مع جيبوتي وبالتالي እንደዚህም ከጅቡቲም ጋር እንደዛ ነው መሰለህ። ስለዚህ ሶማሌ፣ ጅቡቲ፣ ኤርትራ ማለት ለኛ ያው ኢትዮጵያን ማፈኛ ናቸው ያለን ነው በሌላ አማርኛ لتامين باب المندب وتامين شريان الحياه قناه السويس الجديده. ስለዚህ ይሄ ደግሞ የምናደርገው አንደኛ ባበል መንደብ የሚባለው አካባቢ ማንም ድርሽ እንዳይ ወይም እሱን ደህንነቱን ለማስከበር፣ ሁለተኛ የስዊስ ካናልን ይሄ እንግዲህ ሁሌ ምለው ነው መደጋገም አለብን። ሁሌ በተለይ ተወያዮች ወንድሞች እህቶቻችን በተለያዩ መድረክ ላይ ስትጽፉ በእንግሊዝኛ ምናምን ልትሉት የሚገባው ነገር ኢትዮጵያ ፈጽሞ ምንድነው ማዕቀብ የተጣለባት ሀገር አይደለችም። ወደ ባህር መውጣቷ ደህንነትን የሚያሰጋ ልክ እንደ አልሸባብ አልቃዒዳ ምናምን ይሄ ነውር የሆነ አባባል። ስለዚህ ግብጽን በዚህ ደረጃ ኢትዮጵያን የምትገልጽበትን ሂደት ተቃውመን መጻፍ አለብን፣ ትዊት ማድረግ አለብን፣ ለዓለም የግብጽን ሸር ማሳየት መቻል አለብን እና ኤርትራን ለምን አስገነጠለቻት ራሷ እየነገረችን ነው። ሶማሌ ጋር ለምን ትሰራለች ራሷ እየነገረችን ነው። ጅቡቲም ጋር ለምን ትሰራለች እየነገረችን ነው። وفي نفس الوقت دول الجوار الافريقي هذه الدول تعاني من ازمات مع الجانب الاثيوبي. እና አሁንም ይላል ልክ ኢትዮጵያ ከነዚህ ሀገራት ጋር በተያያዘ ችግር ውስጥ ናት። እነዚህ ሀገሮች በሙሉ አዚፍ ኢትዮጵያ እንደምታስቸግራቸው እንደምትረብሻቸው حيث انهم معظمهم بالمناسبه ان اريتريا دي هي عنصر اساسي في ملف مياه النيل. ሌላው ደግሞ ኤርትራ አሁንም ይላል ኤርትራም በናይል ጉዳይ ላይ ዋና ሀገር ናት ለኛ ይላል። ናይል ጋር ምን እንደሚያገናኛት ባላውቅም ለነሱ ግን ኢትዮጵያ ላይ ጫና ማሳደር ከናይል ጋር የተያያዘ ስለሆነ ማለት ነው። فاذا بصينا بشكل اعمق او بالتحركات المصريه تجاه القاره الافريقيه وتجاه منطقه القرن الافريقي بنقول ان مصر تدرك تماما ماذا يحدث وتحول. ስለዚህ ይላል ግብጽ በአካባቢው ላይ ላለው ጉዳይ በሙሉ ምን እንደሚከሰት ምን እየተደረገ እንደሆነ ማወቅም የምትችል ሀገር ናት። ይሄን ደግሞ ለማወቅ እንደዚህ አይነት ሀገሮች ጋር ጥምረት ያስፈልጋታል። من فتره كان زمان او ما فتره يناير و30 يونيو كانت مصر كل تصرفاتها رد فعل. ሌላው በፊቱ ማለትም በፊቱ መንግስት የግብጽ ሂደት የመልስ ምት ብቻ የመስጠት ነበር። አጀንዳ ተቀብላ ለዛ አጀንዳ መልስ የመስጠት ብቻ ነበረ እንትኗ ቦታዋ። حاليا فمصر هي التي تقوم بالفعل. አሁን ግን ግብጽ ናት አጀንዳ የምታቀብለው፣ እሷ ናት የምትሰራው፣ ፖለቲካውን የምትሰራው፣ ሁሉ ነገር የምታቀብለው እሷ ናት አጀንዳው ነው። وعلى الاخرين ان يقوموا برد الفعل. ሌሎቹ የመልስ ምት ነው የሚሰጡት። ስለዚህ እኛ በአሁኑ ሰዓት ለነሱ ማለት ነው የመልስ ምት ሰጪ ነን ማለት ነው በእነሱ ቤት በተለይ በባህር ጉዳይ በሚያነሱት ነው። ግን እኛ ግን የምናውቀው እንደውም እኛ ነን ይሄ የግብጽ አልሞት ባይ ተጋዳይነት ነው። በተለይ በህዳሴ ግድብ ካጠናቀቅን በኋላ ሞር እኛንን አጀንዳ ሰጪዎች በካሬ ከሰባ
ይሄ ዋናው ቁልፉ ፋኖ፣ ሸኔ፣ ወያኔ፣ ሻዕቢያ የሚባሉትን ሁሉ ብንጠራ ጉዳዩ ይሄ ነው። በዚህ ዓመት ላይ በደንብ አስተውለን እኛ ቢያንስ ሲሆን የችግሩ መፍቻ አስተዋጽኦ ማድረግ፣ ያ ቢቀር ግን ችግር ላለመፍጠር ተሳትፎ ማድረግ። የኛ ተሳትፎ ኒውትራል መሆን ይችላል፣ ዝም ማለት ሊሆን ይችላል። ከቻልን ግን የሚፈለገው ተሳታፊዎች ሆነን ችግር ፈቺ ሆኖ ለመሰለፍ። ያ ከሆነ የምክክር ኮሚሽኑን ምርጫ 2018 ከዛ ደግሞ ሶስተኛውና ይሄንን ዋናውን የፖለቲካ አውራ ሆኖ ሊወጣ የሚችለው የአሰብ ባለቤትነት ለኢትዮጵያ የሚሉ ሶስት አጀንዳዎችን ስናስፈጽም ሁሉም የኢትዮጵያ በሽታዎች ይራገፋሉ። የቀጠራቸው ያሰማራቸው በራሱ በሚገባ ያስወግዳቸዋል። እነዚህ ምንም መጨነቅም ማሰብም አያስፈልግም። ከዛም ባሻገር ማለት ነው በቃ እዚህ ላይ ያበቃሉ። ብቻኛ ለመመካከል የሚሉ የተገፉ የተጨቆኑት ሁሉ ነፃ ይወጣሉ። በየትኛውም አግባብ በየትኛውም ካባ የተጠቀለለ በየትኛውም ስልጣን የተሸፈነ ቆሻሻ ይገለጣል፣ ይቃጠላል፣ ይጠፋል። ኢትዮጵያ ትነጻለች። አሰብን እናገኛለን። ግብፅን ቅድም እንዳልኳችሁ በጣም የምንጠላት ግብፅን እና የኢትዮጵያ እናት አባቶች ከፈጣሪ ጋር ሆነን በደንብ መምታት ስላለብን በደንብ የምንመታት ግብፅ ብቻ አለች። ከግብፅን ባሻገር ሌሎች ሀገራትን በደንብ የምንቀጠቅጣቸውና በደንብ የፈጣሪ ፍርድ በቤታቸው ሲፈጸም የምታዩት ለዚህ ነው። ኢትዮጵያን ለማጥፋት የሰራ ለዛ የተባበረን ሁሉ ባለበት ማጥፋት ግዴታ ነው። የሚሊተሪው ይሄ በዛሂር በግልጽ ከሚታየው ጦርነት በላይ ያለውን ጦርነት በዛ መልኩ ነው የምናስሄደው። ማንም ምንም ይበል ኢትዮጵያን እናሻግራለን፣ እውነትን እናሰፍናለን፣ አሰብን እናገኛለን፣ ኤርትራን እናገኛለን። ኢትዮጵያ ነጻ ትሁን ተባለ ኤርትራን የኢትዮጵያ መንግስት መያዝ አለበት። እዛ ጋር ብዙ ነገር ስለሚፈታ ማለት ነው። እዛ ጋር ሁሉ ቀጠናዊ አንድነቱ በደንብ ይረጋገጣል እንጂ እዚህ ውስጡ ላይ ያለውን ደግሞ በጭካኔ መቁረጥ። ማንም አይሰማህም። የትኛውም ቦታ ላይ ብትጫጫህ ዓለም ገና ውጥንቅጧ እየወጣ ነው የሚለው። ገና እየጦዘች ያመረተችውን መሳሪያ እየቀመሰች ስትሸርበው የኖረችውን ቆሻሻ ነገር ሁሉ ከቤቷ እያወጣች እየቀመሰች ትሄዳለች። እንዳጠፏቸው ሀገሮች የሚጠፉ አሉ። ብዙ ጉርታ ያላችሁ ብቻኛ እንዳንከስርና ምናምን አትብረዱ። ባልገባችሁ ነገር ሰውም አትስደቡ። እብድም ብላችሁ በሉት። ይህን የሚናገረውን ሰው ናቁትም አትክሰሩ ካላችሁም በሉት፣ ግን ትከስራላችሁ። የሚሆነው ግን እንደዛ ነው። የትኛውም ጫፍ ላይ ቢኮን የትኛውም ጫፍ ላይ ዓለም የዘራችውን ትቀምሳለች። በቃ የዘራችውን ማጨድ ስላለባት ማለት ነው። እና መልካም መሆን የትኛውም ቦታ ላይ መልካም ያደርጋል። ከዛሬ አስታውሳለሁ ከዛሬ 7 ዓመት ምናምን በፊት አንድ ሀቅና ሳቅ ሚዲያ ላይ ይመስለኛል ጎንደር ላይ ሆኜ የሆነ እንትን ያልኩት ነበር እና ያንን ቪዲዮን አውጥተው እንትን ባይሉትም ምናልባት የእናት አባቶቻችን ሲናገሩት የኖሩትም ነገር የሚፈጸምበት ወቅት ይመስለኛል። በአጭሩ ከዚህ በላይ አልሄድም። ዞሮ ግን እውነት ነው የሚያሸንፈው። ከተገፉት